የምርቶች አቅርቦት ከፍላጎት ጋር በማጣጣም ገበያን ለማረጋጋት በሁሉም ከተሞች ተጨማሪ የሰንበት ገበያ ማዕከላት ለመገንባት መታቀዱን የወላይታ ዞን የመንግስት ዋና ተጠሪ ዶክተር አማራ ቦታ ተናገሩ። አምራቹ ምርቱን ያለ ደላላ ጣልቃ ገብነት ቀጥታ ለሸማቹ እንዲያቀርብ የሚያስችል የገበያ ትስስር እየተዘረጋ መሆኑን ያስታወቁት ደግሞ የዞኑ ህብረት ስራ ልማት ጽሕፈት ቤት ኃላፊ ወይዘሮ ታደለች ተስፋዬ ናቸው። የዞኑ ህብረት ስራ ልማት ጽሕፈት ቤት የ2018 በጀት ዓመት ያለፉት 6 ወራት ስራ አፈጻጸም ግምገማ መድረክ አካሂዷል። መሰዊያ ሕዝቅኤል ተጨማሪውን እንደሚከተለው ታቀርበዋለች። የህብረት ስራ ማህበራት ከሚሰሯቸው ስራዎች መካከል ምርታማነትን በማሳደግ የህብረተሰቡን ተጠቃሚነት ማረጋገጥ አንዱ በመሆኑ ማህበራትን ከመደገፍና የሰንበት ገበያን ከማጠናከር አኳያ ሊሰራ እንደሚገባ የዞኑ ህብረት ስራ ልማት ጽሕፈት ቤት የበጀት ዓመቱን 6 ወራት ስራ አፈጻጸምን በገመገመበት መድረክ የተሳተፉ ባለድርሻዎች ጠቁመዋል። አሁን ማህበሩን ሪፎርም ከማድረግ ማህበራትን ከግብይት ትስስር አንጻር ከማንኛው ተወዳዳሪዎች ጋር ተወዳዳሪ እንዲሆኑ ከማስደረግ አንጻር አንዳንድ ውስነቶቹ ይታያሉ። ከገበያ አንጻር ገበያን ከማረጋገጥ አኳያ ትልቅ ባለፈው በበዓላት አይተናል። ከዛም ባሻገር በተለያዩ ከተሞች በአረካ በቦዲቲ እዚህ ሶዶ ከተማ ላይ በበዓል ጊዜ የተለያዩ የፋብሪካ ምርቶችን የግብርና ምርቶችንም አምጥተው በዝቅተኛ ዋጋ ለአባላት ሲያከፋፍሉ አባላት ምን ያህል ደስተኛ እንደነበሩ ምን ያህል ፖዚቲቭ ሐሳብ ሲሰጡ እንደነበሩ አይተናል። ይሄ ነገር ቢሰፋ ገበያ ላይ ያለውን ችግር በቀላሉ መፍታት ይቻላል የሚል ሐሳብ አለኝ። የወላይታ ዞን ህብረት ስራ ልማት ጽሕፈት ቤት ኃላፊ ወይዘሮ ታደለች ተስፋዬ ማህበራትን በማብቃት የደላላ ሰንሰለትን በመበጠስ አምራቹን ከሸማቹ ጋር በቀጥታ በማገናኘት የህብረተሰቡን ተጠቃሚነት ልናረጋግጥ ይገባል ብለዋል። ለግብይት ማዕከላት የግብርና ምርት የፋብሪካ ምርቶች የሚያቀርቡ ማህበራትን በደንብ መለየት ያስፈልጋል። ምክንያቱም ቅድም የገበያ ማረጋጋቱን ንቅናቄ እያወረድን፣ ስለዚህ ገበያ የሚያዘጋጅ አካል ያዘጋጃል፣ የሚያመርተው ግብርና የሚያመርታል። ግን እነዛን የሚያቀርቡ የደላላን ሰንሰለት የሚበጥሱ ማህበራት እነማን ናቸው? ስለዚህ እነዚህ ተለይተው ኢምፓወር ተደርገው ፋይናንሻሊም ትምህርትም ተሰጥቷቸው ህብረተሰቡን ከሪፖርት በዘለለ ተጠቃሚ በሚያደርጉበት መልኩ መከናወን አለበት። የወላይታ ዞን ዋና የመንግስት ተጠሪ ዶክተር አማራ ቦታ በስፍራው እንዳሉት የምናልመውን ለውጥ ማረጋገጥ የሚቻለው በማህበራት ስራ እንቅስቃሴ የተጋረጡ ፈተናዎችን ማለፍ ሲቻል ነው ሲሉ ተናግረዋል። ህብረት ስራን ጥለን ማደግ አንችልም። በጣም ክሪቲካል የሚመስለኝ ሁለት ነገር ስላለ ማለት ግብርና ላይ አናየው ገጠር ትራንስፎርሜሽን እናሳካለን ምንል ከሆነ የግብርና ትራንስፎርሜሽን መንቴን አድርገን እንሄዳለን ብለን ምናስብ ከሆነ ህብረት ስራ ማጠናከር መስት ነው። በቃ የትኩረት መስካችን ነው፣ የትኩረት አቅጣጫችን እንደሆነ የመንግስት የፓርቲ ተቋሙ ላይ ያለው የተንሸዋረረ እይታ የሁላችንም መስተካከል መቻል አለበት ማለት ነው። የግብርና መምሪያው ምርትና ምርታማነትን የማሳደግ ስራ እየሰራ እንዳለና ህብረት ስራም ምርቱን ለተጠቃሚዎች ለማድረስ አስፈላጊውን ትብብር ማድረግ እንደሚጠበቅበት የዞኑ ግብርና መምሪያ ኃላፊ ዶክተር ዘማቹ ሶርሳ ተናግረዋል። እኛ ግብርናዎች ገበያን ከማረጋጋት አንጻር ምንድነው ከኛ የሚጠበቅብን? ምርትና ምርታማነቱ ከማሳደግ አንጻር ነው አትኩረን መሄድ አለብን። ህብረት ስራ ማህበራት ምርትን ከአምራቹ ከአርሶ አደሩ ወደ ተዘጋጀለት ቦታ ከማምጣት ጋር ተያይዞ የሚያስፈልጉ ሎጂስቲኮችን መተባበር ያስፈልጋል፣ ማገዝ ያስፈልጋል። የገበያው ሸማቹ ከአርሶ አደሩ አርሶ አደሩም ተጠቃሚ በሚሆን መልኩ ነው መሄድ አለብን። ስለዚህ ግብርናው የራሱን መውሰድ አለበት፣ አርሶ አደሩ የራሱን መውሰድ፣ ማህበራትን ማደራጀት፣ ማህበራትን ማጠናከር፣ እንዲሳተፉ ማድረግ። ማህበራት ደግሞ የትኛው ቦታ ነው ምርት ያለው ያን ኮኔክት ማድረግ ማህበራትን ከአምራቾች ጋር ኮኔክት ማድረግ። ከዛ ባለፈ ሎጂስቲክ ነው የሚያስፈልገው፣ ሎጂስቲክ ማምጣት ያስፈልጋል። ይሄ በጣም ተወስቶ ቢሰራ እኛ አካባቢ ላይ ምርት አለ። በዞኑ ባሉ ሁሉም ከተሞች አዳዲስ የሰንበት ገበያዎችን ለማቋቋም የተጀመሩ ስራዎች ሊጠናከሩ እንደሚገባም ተገልጿል። ህብረት ስራ አንዱ ገበያ ማረጋጋት ነው። ገበያ ከማረጋጋት አንፃር አንድ ነገር ብቻ ነው ማለት ነው።
በእያንዳንዱ አካባቢ በተለይ ከተሞች ላይ 10 ከተሞች ላይ አንዳንድ የቅዳሜ ገበያ ወይ ሳንዴ ማርኬት እናቋቁማለን ማለት ነው። ይሄ የመቶ እቅድ አካልም ሆኖ ስለወረደ በዛ ልክ ቢወሰድ አንድ ከተማ አንድ ተጨማሪ ማርኬት እዛ ማርኬት ላይ ያለ ምንም ጣልቃ ገብነት ያለ ምንም ደላላ መሃል ላይ ሳይገባ አርሶ አደሩ ያመረተውን ምርት አምጥቶ የሚሸጥበትን በመቶ ቀናት ውስጥ እውን ማድረግ መቻል አለበት። 10ሩም ከተሞች ይሄን ማድረግ መቻል አለባቸው። የወረዳ ከተሞች የማዘጋጃ እስከ ፈርጅ 5 ድረስ ያሉ ሌሎች ከተሞችም ይሄን ማቀጣጠል መቻል አለባቸው። ስለዚህ በዚህ ስታንዳርድ ነው መሄድ ያለብን። ሼድ የተወሰነ ተሰርቶ የገበያ ስትራክቸር ነገር አዘጋጅተን የግብይት ማዕከላትን በደንብ አደራጅተን ወደ ስራ መግባት መቻል አለብን የሚለው ነገር ብያስትሩ ነው። ያለምንም ደላላ ጣልቃ ገብነት ያለምንም ሌላ ነጋዴ ጣልቃ ሳይገባ ያመረተውን ምርት አርሶ አደሩ የሚሸጥበትን ለአርሶ አደሩ መደብ ሰጥተን ለዛ ደግሞ ከማህበራት ጋር ማለት ነው ለአርሶ አደር ስንል ለህብረት ስራ ማህበራት ላይ ትኩረት አድርገን መስራት አለብን። የእግር እብጠት ፖዶኮኒያሲስ በሽታ አስከፊነት በመረዳት ከተለያዩ አጋር ድርጅቶች ጋር በመተባበር በጤና ተቋማት የመታከሚያ ቦታ በማበጀት ለአገልግሎት ብቁ ማድረጉን የወላይታ ዞን ጤና መምሪያ ገለጸ። ዜጎችን ከማህበራዊና ከኢኮኖሚያዊ ተጠቃሚነት ሲያገል የቆየው ፖዶኮኒያሲስ በሽታን በሕክምና መከላከል እንደሚቻል በተግባር እያሳየ መሆኑን ያመላከተው ደግሞ የቡካማ ካቶሊክ ሚሽን ጤና ጣቢያ ነው። በተሰጣቸው የሕክምና ድጋፍ ከበሽታው በመዳን ከአካባቢው ህብረተሰብ ሲደርስባቸው ከነበረው የስነ ልቦና ጫና መውጣት መቻላቸውን ታክመው የዳኑት ተናግረዋል። ተገኝ ሰፉ ያጠናቀረውን ዘገባ ውብሸት ጳውሎስ ያቀርበዋል። ፍሎሪያ በተሰኙ ጥገኛ ህዋሲያን አማካኝነት የሰዎችን እግር ከጉልበት በታች ክፉኛ በማሳበጥ የጤና እክል የሚያስከትለው ፖዶኮኒያሲስ በሽታ ከበሽታነቱ አልፎ ተጠቂዎችን ከተለያዩ ማህበራዊና ኢኮኖሚያዊ መስተጋብርም እንዲገለሉ ያደርጋል። በአፍሪካ በህንድና በመካከለኛው አሜሪካ ሀገራት በስፋት የሚከሰተው ይህ በሽታ በኢትዮጵያም ደጋማና ቀይ አፈር ያለባቸው አካባቢዎች የሚገኙ ዜጎችን በብዛት ሲያጠቃ ቆይቷል። ይህ በሽታ በሀገራችንም እስካሁን 1.6 ሚሊዮን የሚደርሱ ዜጎችን ማጥቃቱ ሲገለጽ በተለምዶ ማህበረሰቡ ከዘር የሚተላለፍ ነው በማለት ሲዘናጋም ቆይቷል። ነገር ግን በሶዶ ሀገረ ስብከት የቡካማ ቅርንጫፍ ፍራንሲስኮ ካቶሊክ ጤና ጣቢያ የተመለከትነው ነገር ከዚህ የየቅል ነው። በበሽታው እየተሰቃዩና በማህበረሰብም ተገለው ረጅም ዓመታትን በባይተዋርነት የቆዩ በርካታ ዜጎች የሕክምና አገልግሎት በማግኘት ከበሽታቸውም መዳን ችለዋል። የሰጡትን መመሪያ ተቀብዬ ተከታትዬ የዳንኩ ሰው ነኝ። ከዛ ሲመለስ ሌሎችም ደግሞ በዚህ በሽታ እንዳይጠቁ በበሽታ የተያዙትንም እያስተማርኩ ያልተያዙትንም ደግሞ ከአፈር የእግር በሽታ ከአፈር ስለሚይዝ ጫማ ሳታደርጉ መሬት እንዳታርሱ እንዳትረግጡ ብዬ ሁሉንም እያስተማርኳቸው ነኝ። ባሃ ግደነ ግደ ሀጋር ሃታ ጦሂግስ ጥንቄግስ ጥንቋ ገያስ ከዚህ በፊት እንዲህ አልነበረ። በጣም መጥፎ ሽታ ሲሰጥ ነበር። በጣም አብጦም ነበር። ነገር ግን ጤና ጣቢያው የሰጠኝን ምክር ወስጄ ከበሽታዬ ድኛለሁ። ወተራ ኮሽዶ ጋዳ ወተራ ታቆዳ ወርቃን ተቀመጠደስ ራይን ገባ ካለጥ ዳጋ ኡባ ሐሶጂን ወደዚህ መጥቼ ነው እግሬን የተሻለኝ። ጫማም አላደርግም ነበር። ሰውም እኔ ጋር አይጠጋም ነበር። ሌላው ቀርቶ የልጅ ልጆቼም ራሱ አይጠጉኝም ነበር። አሁን ግን ድኛለሁ። ፖዶኮኒያሲስ በሽታ ሰዎችን ገና ከ6 ዓመት ጀምሮ በለጋ ዕድሜያቸውም ሊያጠቃ የሚችል አለፍ ብሎ እስከ እርጅናም ሊዘልቅ የሚችል አደገኛ በሽታ ስለሆነ ማህበረሰቡ ራሱን ከበሽታው በመከላከልና የበሽታ ምልክቶችም ሲታዩበት ወደ ሕክምና ተቋማት በመሄድ ይህንን መከላከል ይጠበቅበታል። ስንመጣ እኛ ቤተክርስቲያን አንሄድም። ለምን? ሰዎች ይጸየፉናል። እኛ ለቅሶ ሄደን ከነሱ ጋር አንቀመጥም። ለምን? እግራችን ያዩና ሁሉ አፍንጫ ይይዛሉ፣ ከኛ ጋር ዞር ይላሉ። አሁን ምን መሆን አለባቸው ብለን ፕሮቶኮል አለ። እዚህ ጋር ፕሮቶኮል ሰቅለን በፕሮቶኮሉ መሰረት
ውሃ ለ15 ደቂቃ በቤስን በቤታቸው ማንኛውም እንዲገዙ አርገናል። ይዘፈዝፋሉ፣ ከሰሩ በኋላ ያጥባሉ በሳሙና። ማንም ልጅም የሆነ ማንም ሳሙና ትንሽም ሆነ ትልቅ ገዝቶ እንዲጠቀሙ እናስተምራለን። ፖዶ ማለት በእኛ በጤና ቋንቋ ፖዶ ማለት እግር ያበጠባቸው ከሰው ተገለው የሚኖሩ ከሰው ጋር ሶሻል ላይፍ ላይ መገናኘት የማይችሉ ማህበረሰብን አቅፎ የሚይዝ ቦታ ነው። ባይዞይ እንደ ኢትዮጵያ ባይዞይ በጣም መስፋት ያለበት ፕሮግራም ነው። በጣም መስፋት ያለበት ፕሮግራም ነው። ምክንያቱም ምንድነው ብዙ ሰዎች አሉ ተደብቆ የሚኖሩ ብዙ ሰዎች አሉ። እግራቸው ካበጠ በኋላ ብዙ መስራት አይችሉም፣ ብዙ መራመድ አይችሉም። ሰው መሃል ላይ ሲገቡ ደግሞ እኔን ሰው ምን ይለኛል ምሎን ይይዛሉ። ያ ሁሉን ታሳቢ ባደረገ መጥቶ እፍ ብሎ ተንፈስ ብሎ ከሰው ጋር ተቀላቅሎ ቁጭ ብሎ ይዘው ራሳቸውን እግራቸውን አሽቶ ቀብቶ በቃ ውሎ እንዲሄዱ አንዳንድ ጊዜ ምግብ ሁላ ይዘው አዘጋጅቶ እነሱን ለምን በቃ ከሰው ጋር እንዲቀላቅሉ የማድረግ ስራ ይዙ እየተሰራ መሆኑን በሰፊው አይተናል። ከ1979 ዓ.ም ጀምሮ የጤናውን ዘርፍ ከማህበራዊ ጉዳይ ጋር አጣምሮ ሲሰራ የቆየው ይህ ጤና ጣቢያ ላለፉት 10 ዓመታት የፖዶኮኒያሲስ በሽታን አክሞ በማዳንና ከመከላከል ረገድም ያመጣው ለውጥ ዜጎችን ከበሽታ ብቻ ሳይሆን ከስነ ልቦና ቀውስም መታደጉን የወላይታ ዞን ጤና መምሪያ ኃላፊ አቶ ዳዊት ደሳለኝ ተናግረዋል። ትኩረት የሚሻ በሽታው ነው፣ ግን በሰዎቹ አእምሮ በጣም ተጽዕኖ እያደረገ የጠቱን እንዴት እንደሚያክሙ አይቻልም። ከሚገማበት ከቤት ከእንቅስቃሴ ቤት ተገቶ ከሚኖርበት መጥቶ እዚህ ቀላል ነገር ተራ ነገር ተደርጎ እግራቸው ወደ ነበረበት ለመመለስ የሚያደርጉበት ጥረት የሚታጠቡበት ሳይኮሎጂካሊ ራሳቸውን ሬዲ እንዲያደርጉ የሚያደርጉበት አካሄድ እንደ ዞን ጤና መምሪያ ለኔ በጣም ልዩ ቀን ነው የሚል አስተያየት አለ። ለበሽታው ተጋላጭ የሆኑ አካባቢዎችን በመለየት የሕክምና አገልግሎት እያስፋፋን ነው ያሉት የመምሪያው ኃላፊ በቡካማ ካቶሊክ ጤና ጣቢያ የተጀመረው የሕክምና አገልግሎትን ወደ ሌሎች ጤና ተቋማትም እናስፋፋለን ብለዋል። እንደ ዞን አንድ ራሱን ችሎ ይሄንን የሚመራ ዲፓርትመንት አለ። በጤና ተቋማት ሁሉም ጋር ከተለያዩ ንጆች ጋር አንዱ ይሄ ነው። ሁለተኛው ሞስዊፑት የሚባል ድርጅት አለ። ከዛም አልፎ ኮስቲዳም ሌሎችም ድርጅቶች በዚህ ዙሪያ የሚሰሩ ድርጅቶች አሉ። እነኛ ድርጅቶች በየጤና ጣቢያ አንድ ክላስ ወስዶ በረኪና ገዝቶ ሳሙና ገዝቶ የሚያስፈልገውን የንጽህና ማስጠበቂያ እቃዎችን ገዝቶ በትክክል ተግባራዊ እያደረጉ ያሉበት ሁኔታ አለ። ግን እንደዚህ ሳይሆን በተደራጀ ሁኔታ ሳይሆን በጤና ተቋም ያለውን ኤክሲል ለማሳደግ ከፍ ለማድረግ ሁላችንም ተረባርበን ሰርተን ህዝባችን ከዚህ ከኢኮኖሚ ከማህበራዊ ዝቅ እንዳይሉ የማድረግ ስራዎችን እንሰራለን የሚል እምነት አለ። በወላይታ ዞን ባይራ ኮይሻ ወረዳ በቅሎ ሰኞ ከተማ የ16 ዓመት ሴት ልጅ አስገድዶ በመድፈር የተከሰሰው የፖሊስ አባል በ16 ዓመት ጽኑ እስራት እንዲቀጣ የወላይታ ሶዶ ከተማ አራዳ ምድብ ችሎት ውሳኔ አስተላለፈ። ህብረተሰቡ ሴቶችና ህጻናት ላይ መሰል ጥቃቶችና ወንጀሎች ሲፈጸሙ ለህግ ማሳወቅ እንደሚገባው ያሳሰበው ደግሞ የወላይታ ሶዶ ከተማ ፍትህ መምሪያ ነው። የወላይታ ሶዶ ከተማ ሴቶችና ማህበራዊ ጉዳይ መምሪያ በበኩሉ በህፃናት ላይ የሚደርሰውን ወንጀል ለመከላከል ወላጆች ልጆቻቸውን በአግባቡ መከታተልና መጠበቅ እንደሚጠብቅባቸው ጥሪ አቅርበዋል። የፍርድ ቤቱን ውሎ የተከታተለው ሪፖርተራችን አቤነዘር አበራ ነው። በደቡብ ኢትዮጵያ ክልል ወላይታ ሶዶ ከተማ መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ልዩ የህፃናትና ሴቶች ችሎት በ16 ዓመት ሴት ህፃን ልጅ ላይ ያስገድዶ መድፈር ወንጀል የፈጸመው አቶ አሸናፊ ኩሞ የተባለው ግለሰብ በ16 ዓመት ጽኑ እስራት እንዲቀጣ ውሳኔ አስተላልፏል። ግለሰቡ በወላይታ ዞን ባይራ ኮይሻ ወረዳ የፖሊስ አባል ሲሆን የወንጀል መከላከል ዘርፍ ኃላፊ በመሆን ህዝብና መንግስትን እንዲያገለግል የተሰጠውን ሀደራና ኃላፊነት ወደ ጎን በመተው ወላይታ ሶዶ ላይ ወደሚገኝ አጎትሽ ቤት አደርሳለሁ ብሎ ዋሽቶ በ16 ዓመት ሴት ህፃን ልጅ ላይ አስገድዶ የመድፈር ወንጀል መፈጸሙን በማጣራት ግለሰቡ በ16 ዓመት ጽኑ እስራት እንዲቀጣ ፍርድ ቤቱ ውሳኔ ማስተላለፉን የሶዶ ከተማ አራዳ ምድብ ሴቶችና የህፃናት ልዩ ችሎት አስተባባሪ ወይዘሮ አንቀጽ ሽርኮ ገልጸዋል። እንግዲህ ተከሳሹ አሸናፊ ኩሞ ይባላል። አሸናፊ ኩሞ እንግዲህ በዚህ በቅሎ ሰኞ
ወረዳ ላይ የወንጀል መከላከል ኃላፊ ነው። ራሱ ፖሊስ ነው። ፖሊስ አመራር ሆኖ ወንጀል መከላከል ዘርፍ ኃላፊ ሆኖ እንደዚህ አይነት ወንጀል መፈጸሙ ያው ሁላችንም አዝነናል። እሱ እንደዚህ አይነት ወንጀል ለመከላከል ነው ከመንግስትም ከህዝብም የተሰጠው ሀደራ። እንግዲህ ይሄንን ወደ ጎን ትተው በዚህ በውሳኔው ላይ ብለናል የተሰጠውን ኃላፊነት ወደ ጎን በመተው የለበሰውን መለያ የፖሊስ መለያ ለብሶ የፖሊስ ሞተር ይዘው ሽጉጥ ይዘው ምንም የማያውቅን ሴት ልጅ ያው ከእናቷ ጋር ተጣልታ ወደ ሶዶ ስትመጣ እኔ አደርሳለሁ በሚል ኃላፊነት ይዞ ሄዶ እንደዚህ አይነት ወንጀል መፈጸሙ በህግ አግባብ እንግዲህ ትክክል አይደለም። ወይዘሮ አንቀጽ አክለውም ውሳኔ ከመሰጠቱ በፊት የከሳሽ አቃቢ ህግ ማስረጃና የሕክምና ማስረጃዎች መታየቱንና የምስክር ቃል መደመጡን ገልጸው የተሰጠው ውሳኔ ሌሎች ወደዚህ ወንጀል እንዳይገቡ የሚያስተምር መሆኑን ተናግረዋል። የከሳሽ አቃቢ ህግ ማስረጃዎች አሉ፣ የሕክምና ማስረጃ አለ። ከዛ በኋላ ለማጣሪያ ማስረጃ የተጠራ አቶ ብዙነህ አለ። ከዛ በኋላ የፖሊስ ምርመራ መዝገብ የቀረበ አለ። ይሄንን ሙሉ እንግዲህ አደራጅተን ነው ዛሬ ለውሳኔ ያደረስ ነው። ዛሬ የተሰጠው ውሳኔ እንግዲህ እሱንም ሆነ ሌሎቹን ህብረተሰብ እንደዚህ አይነት ወንጀል ለመፈጸም እንግዲህ ሐሳብም ያለው ሰው ካለም ይማራል። 16 ዓመት ጽኑ እስራት እንዲቀጣ ፍርድ ቤቱ ወስኗል። በዚህ ውሳኔ ላይ እንግዲህ ቅሬታ ያለው አካል ይግባኝ የማለት መብቱን ጠብቀን መዝገቡን ዘግተናል። በወላይታ ሶዶ ከተማ ፍትህ መምሪያ የሴቶችና ህጻናት አቃቢ ህግ የሆኑት ወይዘሮ ውድነሽ ባርዛ አቶ አሸናፊ ሁኩሙ የተባለው የፖሊስ አባል በ16 ዓመት ሴት ህጻን ልጅ ላይ አስገድደው መድፈር ወንጀል ስለመፈጸሙ የሰነድ የሕክምናና የምስክር መረጃዎችንና ማስረጃዎችን በአግባቡ በመቅረቡ ውሳኔ መሰጠቱን ገልጸዋል። የተጠርጣሪ ቃን ስንወስድ በእለቱ እኔ ቤት ነው ያደርኩት እንደዚህ አይነት ወንጀል አልፈጸምኩም ብሎ የእምነት ክዶ ቃሉን ሰጠ። ክዶ ቃሉን ሲሰጥ ምንድነው ያደረግነው? በተደራጀ ቡድን 3 አቃቤ ህግ ፖሊስ አለ፣ ከሴቶችና ህፃናት ሰው አለ። ዲዳይ ፔንሲዮን ድረስ ሄድ ዲዳይ ፔንሲዮን ድረስ ሄደን ህፃኗንም ይዘን ነበር የሄድነው። ልክ እዛ ስንገባ አልጋ አከራዩ ነበረ። ህፃኗን እንዳያት እቺ ልጅ ከዛሬ 2 ቀን በፊት ከአንድ ፖሊስ ጋር እዚህ መታ አድራ ሄዳለች አለ። የአልጋ አከራዩን የጥበቃውን ቃል ወሰድን። ቃል ወስደን መዝገብ ተደራጅቶ ህፃኗን ለምርመራ ላክን። ጥቃት እንደደረሰባት ክብረ ንጽህናዋ እንደተገረሰሰ እንደተደፈረች የክርስቲያን ሆስፒታል ሕክምና ማስረጃ ሰጠን። ዲዳይ ፔንሲዮን ሆቴል ባለቤት አቶ ብዙነህ በቀለ አቶ ብዙነህ ስዩም የተባሉትን ፍርድ ቤቱ በራሱ ትዕዛዝ እንዲጠራ አደረገ። ፍርድ ቤቱ ጠራ፣ የእሳቸውን ቃል ወሰደ። ልጅቷ የዛኔ እዛ እንዳደረች አቶ ብዙነህ መተው ተናገሩ። ከዛ በኋላ ነው እንግዲህ ሂደቱን ጨርሰን ዛሬ ለውሳኔ 16 ዓመት አስተማሪ ቅጣት ነው ብዬ አስባለሁ በራሴ እንደ አቃቤ ህግም። እንደዚህ አይነት መሰል ወንጀሎች በህፃናት ላይ ሲፈጸም በአቅም ማነስና በተለያዩ ምክንያቶች ፍትህ ሳያገኙ የሚቀሩ ዜጎች እንዳይኖሩ መንግስት በነጻ ፍትህ እንዲያገኙ አሰራር መዘርጋቱንም አቃቤ ህጓ ወይዘሮ ውድነሽ አክለው ተናግረዋል። አሁን እኛ ጋር የሚመጣው ጥቂት ነው። ከዚህ የሚበልጥ ኬዝ ነው እዛ ተዳፍኖ የሚቀረው። የልጄን ስም አላጠፋም እኔም ለሰው አላወጣም እያለ ቤተሰብ እየደበቀ መንገዱንም ባለው ማወቅ ቤት የሚቀሩ ብዙ አሉና እኛ ጋር ከመጡ ምናልባት የገንዘብ ችግር ነው ብሎ ሊቀሩ ይችላሉ። አቃቤ ህግ ገንዘብ አይፈልግም፣ ፖሊስ ጋር ገንዘብ የለም። ፍርድ ቤት ድረስ እንዲሁ ክሱ ተጀምሮ እስኪያልቅ ድረስ ምንም አይነት ገንዘብ ሳያስፈልግ ምንም አይነት ለምስክርነት ብቻ ነው አንድ ግል ተበዳይ እኛ ጋር የሚመጣው ቃል ለመስጠት ብቻ ነው። የወላይታ ሶዶ ከተማ ሴቶችና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ ኤቴኔሽ ኤልያስ በበኩላቸው ወላጆች የልጆችን ውሎና ሁኔታ መከታተል እንዳለባቸው አስገንዝበው በህፃናት ላይ የሚደርሱ ጾታዊ ጥቃቶችን ለመከላከል ትምህርት ቤቶችና ሌሎች ተቋማት የድርሻቸውን መወጣት እንዳለባቸው አሳስበዋል። ልጆቻቸው የደረሱበትን ሁኔታ መከታተል መቻል አለባቸው። አንዲት የ16 ዓመት ህፃን ምሳ ከተጋበዘች ሌላም መደለያ ከተሰጣት የሆነ ቦታ ላይ ወድቃ ልትገኝ ትችላለች። ስለዚህ ከቤት ከወጣች ቶሎ ክትትል ማድረግ አለባቸው። የደረሰችበትን ማጣራት መቻል አለባቸው። ይሄን ኃላፊነት መወጣት ይኖርባቸዋል። ትምህርት ቤቶች ለምሳሌ ይሄ በክበባት በሌሎች መልኩ
ህፃናት ወይንም ከ18 ዓመት በታች ያሉ ህፃናት ወይንም ተማሪዎቻቸው ኃላፊነት ወስደው ማስተማር መቻል አለባቸው። የጤና ተቋማትም በዚህ ልክ በጤናና የተማሪዎች ጤናና ወጣቶች ጤናና ስነ ተዋልዶ አገልግሎት ላይ በተለይም ደግሞ አዶሌሰንት ፔሪየድ ላይ ላሉ ወጣቶች ኃላፊነት በሚሰማቸው መልክ በተለያየ መንገድ ማስተማርና ማሰልጠን መቻል አለባቸው። በዲጂታል ኢትዮጵያ 2030 ስትራቴጂ የተያዙ ትልሞች የቡናን ዘርፍ የበለጠ ውጤታማ የሚያደርጉ መሆናቸውን የኢትዮጵያ ቡናና ሻይ ባለስልጣን አስታወቀ። ኢትዮጵያ የግብርናውን ምርትና ምርታማነት የሚያሳድጉ የተሻሻሉ ዝርያዎችንና ቴክኖሎጂዎችን በመጠቀም በዘርፉ ተጨባጭ ውጤት እያስመዘገበች መሆኑን የዘርፉ ባለሙያዎች ይናገራሉ። የሀገሪቷ የውጭ ምንዛሬ ግኝት ዋነኛ ምንጭ የሆነው ቡናም የዚህ አካል ሲሆን ባለፉት የለውጥ ዓመታት በቡና ምርትና ምርታማነት ላይ በተከናወኑ ስራዎች ከፍተኛ ውጤት ተመዝግቧል። ለኢዜአ ዘገባ ሂሩት የምሩ። የኢትዮጵያ ቡናና ሻይ ባለስልጣን ምክትል ዋና ዳይሬክተር ሻፊ ኡመር ከኢዜአ ጋር ባደረጉት ቆይታ ከለውጡ ዓመታት በፊት ከ500 ሺህ ቶን ጥቂት ከፍ ያሉ ቡና እንደሚመረትና ከዚህ ውስጥም ግማሽ ያህሉ ብቻ ለውጭ ገበያ ይቀርብ እንደነበር አስታውሰዋል። የለውጡ መንግስት የአረንጓዴ አሻራ መርሃ ግብርን ጨምሮ ዘርፉን በቴክኖሎጂ ለማገዝ በወሰዳቸው እርምጃዎች እመርታዊ ለውጥ ማምጣት ተችሏል ብለዋል። ባለፉት የለውጥ ዓመታት በቡና ምርትና ምርታማነት ላይ የ3 እጥፍ ጭማሪ እንዲሁም በውጭ ምንዛሪ ግኝት 4 እጥፍ እድገት መመዝገቡ የዘርፉን ሁለንተናዊ ስኬት ያሳያል ብለዋል። በኢትዮጵያ የዲጂታል ኢኮኖሚ ግንባታ ውስጥ ቴክኖሎጂ የላቀ ሚና እንዳለው ጠቅሰው በቡና እሴት ሰንሰለት ውስጥ ያሉ አሰራሮችን በቴክኖሎጂ የማገዝ ስራ እየተሰራ ነው ብለዋል። እያንዳንዱ ቡና ከሽኝት ጣቢያችን ወደዚህ በመጣበት ጊዜ በሶፍትዌር መደገፍ አለበት። በሶፍትዌር ሲደገፍ እያንዳንዱ ቼክ ፖይንቶች ይኖሩታል። ቡናው ከየት መጣ፣ የትኛው አቅራቢ ነው ያቀረበው፣ ከየትኛው ሽኝት ጣቢያ ነው መጣው፣ ከየትኛው ወረዳ ነው መጣው፣ የቡና ደረጃ ስንት ነው፣ የሚሄድበት ዌራውስ የማን ዌራውስ ነው፣ የሚወስደው ኤክስፖርተር ማን ነው፣ ኤክስፖርተሩ ዴት መቼ ነው ኤክስፖርት ያደረገው የሚል ሁሉ ነገር የያዘ ዳታ ተመዝግቦ ነው መጣው። ያ ብቻም ሳይሆን እያንዳንዱ ቼክ ፖይንት ላይ የጉምሩክና የኛ ጣቢያ ላይ ቼክ እየተደረገ ይሄዳል። እኛ ጋር ሰርቨር ላይ ይገባል። ስለዚህ ይሄ ቡና በዚህ ተጠብቆ ነው ወደ ውጭ ሲላክ የነበረው። የኢትዮጵያ ብሔራዊ የቡና ማህበር ፕሬዝዳንት ዶክተር ሁሴን አምቦ በበኩላቸው ቡናን በጥራትና በብዛት ለማምረት ከባህላዊ አሰራር መውጣትና ዘርፉን ማዘመን ጊዜ የማይጠይቀው ጉዳይ መሆኑን አንስተዋል። የዲጂታል 2023 ስትራቴጂ የእያንዳንዱ ቡና አምራች አርሶ አደር ማንነት እንዲለይ በማድረግ የቡና ምርትንና ንግድን ህጋዊና ዘመናዊ ለማድረግ ያግዛል ነው ያሉት። ለዚህም ደግሞ ማህበሩ በቡና ዘርፍ እሴት ሰንሰለት ውስጥ ለሚገኙ አካላት የአቅም ግንባታ ስልጠናዎችን እየሰጠ መሆኑን አስታውቀዋል። እያንዳንዱ ቡና አምራች ገበሬ ናሽናል አይዲ መታወቂያ ኖሮት ያ ደግሞ በዲጂታል ተቀምጦ የመሬቱን መጠን፣ የሚገኘውን የምርት መጠን፣ ዝግጅቱ በሚካሄድበት ጊዜ የቡናውን ጥራት ትራሳቢሊቲውን ለመጠቀምና የቡና ንግድ ህጋዊና ዘመናዊ ለማድረግ እጅግ የሚረዳ ስለሆነ ከማሳ እስከ ወደብ ድረስ ያለውን አብረን የሚያስፈልገውን ስልጠና በመተባበር ፈንድም በማድረግ ጭምር ሰጥተን በቁጥር ከ60 በላይ ለሚሆኑት ባለሙያዎች ስልጠና እንዲሰጥ ተደርጎ ኃላፊነት ወስደን ይሄን በተግባር እንደ ፓይለት ፕሮጀክት ለመተግበር ተይዞ እየሰራንበት ያለ የኛ ዝግጅት አንዱ አካል ነው። የኢትዮጵያ ቡናና ሻይ ባለስልጣን ምክትል ዋና ዳይሬክተር ሻፊ ኡመር ዲጂታል 2023 ስትራቴጂ የተለያዩ ዘርፎችን ውጤታማ ሊያደርጉ የሚችሉ ቴክኖሎጂዎችን በስፋት የመጠቀም እቅድ ይዞ መምጣቱን ነው የገለጹት። በተለይም የአርሶ አደሩን የገበያ መረጃ እጥረት ለመፍታትና አዳዲስ ዝርያዎችን በስፋት ተደራሽ ለማድረግ ወሳኝ መሆኑን ተናግረዋል። ከዚህ አኳያ በዲጂታል ኢትዮጵያ 2030 ስትራቴጂ የተያዙ ትልሞች ዘርፉን የበለጠ ውጤታማ ማድረግ የሚያስችሉ ናቸው ብለዋል። የኢትዮጵያ ብሔራዊ ቡና ማህበር ፕሬዝዳንት ዶክተር ሁሴን አምቦ የተወሰኑ ቡና አምራቾች ዘርፉን በቴክኖሎጂ ለመደገፍ በጀመሩት ጥረት የሚታይ ውጤት መገኘቱን አመልክተዋል። በዲጂታል 2030 ስትራቴጂ በመታገዝ ተሞክሮውን የበለጠ ማስፋት አስፈላጊ መሆኑንም ጠቅሰዋል። ይሄ ዲጂታል 2030
የማርኬቲንግ አክሰስ ኢንፎርሜሽን ለሁሉም አርሶ አደር ተደራሽ ይሆናል ማለት ነው። ትልቁ ነገር አሁን ችግር ያለው የአዳዲስ ዝርያዎችን የማሳወቅና የሚወጡ ዝርያ አይደለም። ያንን ዝርያ ሁሉም አርሶ አደር ጋር ማድረስ ላይ በጣም ውስንነቶች አሉ። ይሄ ዲጂታል ከመጣ ባንዴ ሁሉም ጋር ይደርሳል ማለት ነው። ካሁን በኋላ የኛ የቡና ምርት በቴክኖሎጂ የታገዘ ነው። ዲጂታላይዜሽን ደግሞ ለዚህ ቴክኖሎጂ ትልቅ አስተዋጽኦ ያደርጋል። በአገራችን ውስጥ በተወሰኑ ግለሰቦች የተጀመሩ የቴክኖሎጂ ውጤቶች አሉ። በአንድ ሄክታር ያለው የኢትዮጵያ ቡና ከ1000 እስከ 1500 አይበልጥም። ድሮ በሪኮመንዴሽን የተቀመጠው 2500። አሁን ቴክኖሎጂ እየመጣ 5000 7000 ማድረግ ይቻላል። የኛ ማሳ ባዶ ነው ማለት ነው። ስለዚህ በታች ያለ ነው በቡና ላይ የምንሰራ ሰዎች ሌላ አዲስ መጨመር ይቅርና ያለንን ማሳ በተገቢው የቡና እግር መጠን መሙላት ስንጨምር ምርቱ ይጨምራል። የወጣው የዲጂታል ህግና ተግባራዊነት ደግሞ ያንን የሚያሳልጥና ወደ ተግባር የሚቀይር በመሆኑ ጥሩ አጋጣሚ ነው። በአውሮፓ ህብረት የደን ጭፍጨፋ ቁጥጥር ደንብ መሰረት እያንዳንዱ የቡና ምርት ያለበትን ቦታ በሳተላይት ማሳየት የሚያስችል ስርዓት እንዲዘረጋ ይጠይቃል። ከዚህም አኳያ ዲጂታል ኢትዮጵያ 2030 ስትራቴጂ አርሶ አደሩ የተለያዩ ሀገራት የሚያወጧቸውን ህጎች ተረድቶ በዚህ መሰረት እንዲያመርት እድል የሚሰጥ መሆኑን የተናገሩት። ዘገባው የኢትዮጵያ ዜና አገልግሎት ነው።